ይረግሟታል ሴቶችን የሚል ነው። ወይንም ደግሞ ሴት ልጅ ለባሏ ግንኙነትን አልቀርብም ካለች መላእክቶች ሲረግሟት ያድራሉ የሚለውን ሐዲስ አስመልክቶ ነው። እሱን አይደል ትዝታ ትዝታለሽ? አዎ። ለምንድን ነው ሴቷ እንደዚህ ማለት የምትረገመው? መላእክትን ያህል ለምንድን ነው ስትረገም የምታድረው ነው? በጣም ወይ ደግሞ ኦኬ እሺ ሐዲሱ ምን ይላል ወደሚለው መጀመሪያ እንምጣና ከዚያ በኋላ እንደገና ወደ እሷ ጥያቄ እንቀጥላለን። ሐዲሱ ምን ይላል መሰላችሁ? ቃል ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ምን አሉ? ኢዛ ደዓ ረጁሉ እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ። ባል ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት አይ እምቢ አልመጣም ብትለው በዚህም ተቆጥቶ ቢያድር ሌሊቱ እስኪነጋ ድረስ መላእክቶች ሲረግሟት ያድራሉ ይላል። ወንዱን እስከተባለ አዎ ወንዱም ልክ እንዲሁ ሚስት ወደ ፍራሽ ና ብላ ጠርታው ያለምንም ምክንያት እምቢ ካለ መላእክቶች ሲረግሙት ያድራሉ። ለምን ይሄን አልክ ከተባለ አላህ ቃል በቃል በቁርአን ላይ ምን አለ መሰለሽ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። በሚስቶቻችሁ ላይ ያላችሁ መብት ሁሉ ልክ እንዲሁ ደግሞ ለእነርሱም በእናንተ ላይ እኩል ልክ እንደዚያው መብት አላቸው ብሎ ተናገረ። አየሽ፣ ባል ሚስቱን ለግንኙነት የመፈለግ መብት እንዳለው ሁሉ ሚስትም ባሏን የግንኙነት የመፈለግ መብት አላት። በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባል በሚስቱ ላይ ያለውን ከተናገሩ ከገለጹ በኋላ ወለሁነ ማ ዐለይኩም አሉ። ለእነርሱም በእናንተ ላይ አላቸው ልክ እናንተ በእነርሱ ላይ ባላችሁ ልክ ብለው ተናገሩ። አሁን ይሄ ጨረሰ። ታዲያ የእስላምን ጥበብ ማስረጃ ይሄን ታሳየኛለህ? አሳይሻለሁ፣ ችግር የለውም። ነይ ላሳይሽ። እኩል መብት በእኛ ላይ ልክ እኛን በእነርሱ ላይ እንዳለ እነርሱም በእኛ ላይ እንዳላቸው ቃል በቃል ከቁርአንም ከሐዲስም ላሳይሽ ነው። ሱረቱል በቀራ 228 ሱረቱል በቀራ 228 ከቁርአንም ከሐዲስም ነው የማሳያቸው። እሺ አላህም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት። እሺ ያውና የተፈቱ ሴቶችም ነፍሶቻቸውን ከማግባት 3 ቀንን ቁር ይጠብቁ። ቁር የሚለው እንትን ሐይድ ለማለት ነው፣ ወይንም የወር አበባን ይጠብቁ ነው፣ ሌላው ባል እስከተገባ ድረስ። ቀጥሎ ምን አለ? በአላህና በመጨረሻውም ቀን የሚያምኑ ቢሆኑ አላህ በማህፀኖቻቸው ውስጥ የፈጠረውን ሊደብቁ ለእነርሱ አይፈቀድላቸውም። ባሎቻቸውን በዚህ ውስጥ እርቅን ቢፈልጉ በመመላለሳቸው ተገቢዎች ናቸው። ለእነርሱም ለማን? ለሴቶች የዚያ በእነርሱ ላይ ያለባቸው ግዳጅ ብጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው። አየሽ፣ ለእነርሱም ለሴቶች ወንዶች በእነርሱ ላይ ባላቸው ልክ ሁሉ ለሚስቶቻቸው በእነርሱ ላይ መብት አላቸው ብሎ ቁርአን ተገልጾላቸዋል። ይሄ ከቁርአን ነው። ከሐዲስም ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በእናንተ ላይ ያለው ሁሉ ለእነርሱም አላቸው ብለው የተናገሩበትን ላሳያችሁ። እሺ ይሄን ይመስላል። ስለዚህ አላህ ሱብሓነሁ ወተዓላ ቃል በቃል ይሄን ተናግሮላቸዋል ማለት ነው። ለሴቶች በወንዶች ላይ እኩል የሆነ በዚያው አንፃር መብት እንዳላቸው ማለት ነው። እሺ ሌላኛ ጥያቄሽ ምንድነው?
ግን አሁን እዚህ ጋር ማለት ነው መላይካ ሁለቱንም ይረዳቸዋል ቢባል ያ ይበልጥ ግልጽ ይሆን ነበር ብዬ ሰው ወይ ደግሞ ብቻ ቃሉ ሴቶች ላይ እንትን ያለ ነገር ይመስላል። ለምን መሰለሽ? ቆይ ትዝታ ላስረዳሽ። እሱን ስትረጅ ይሄን ደግሞ አሁን ቀጣዩን በደንብ አዳምጪ። ለምን ሴቶችን አስመልክቶ እንደመጣ የኢስላምን ምን ያክል ጥበበኛ እንደሆነ ወላሂ ትረዳላችሁ። ለምንድን ነው ይሄን ነገር በሴቶች ላይ ያመጣው? በሴቶች ላይ የመጣው ለምንድን ነው? ተመልከቱ። በባልና በሚስት መካከል ትዝታ ለግንኙነት የሚፈልገው ብዙ ጊዜ ባል ነው ወይንስ ሚስት ነች ሄዳ የምትፈልገው? አይ እኔ እንዳየሁት ከሆነ ማለት ነው በማይመች ሁኔታ እንኳን ብትሆን ነው ከባንዶም የሆነ በማይመች ሁኔታ የሚል የለም። በማይመች ሁኔታ የሚል የለም። እንዳውም አሳይሻለሁ። በማይመች ሁኔታ እንደማይፈቀድ ግንኙነት አሳይሻለሁ ከቁርአኑ ከሐዲስ። ጠቅለል የሆነ የምንድን ነው የግመል ነው የሚባለው የግመል እንትን ላይ እንኳን ብትሆን በቃ በጣም በማይመች ሁኔታ እንኳን ብትሆን በስራ ውስጥ እንኳን ብትሆን ብቻ በምንም አይነት ሁኔታ ብትሆን የእሷን እንትን ያገናዘብ አይደለም እና እሱ አይደለም። እንዴት መሰለሽ እንደሱ የሚል የለም። የግመል ምናምን የሚል የለም። ግን አሁን ለምንድን ነው ሴቶችን አስመልክቶ የመጣው ሐዲስ የሚለውን ላሳይሽ። አሁን በደንብ ትረጃዋለሽ። ከባልና ከሚስት የትኛው ነው ብዙ ጊዜ ለግንኙነት የሚፈልገው? ፈላጊው ማን ነው? ሚስት ነች ወይንስ ባል ነው? ጠያቂው ማን ነው? ባል ነው። አየሽ አይደለ? ባል ነው። ስለዚህ ሚስት እምቢ አትበል የሚል ትዕዛዝ ነው መምጣት ያለበት አይደለ? ከዚህ አንጻር ነው እስላም እየተናገረ ያለው። ይሄ ነው። አየሽ አይደለ? ሚስት ግን ባሏን ትጠይቃለች ወይ ቢባል አያስኬድም። እንደዚህ ባል ሚስትህን እምቢ ብትል በግንኙነት ቢልሐዲሱ አያስኬድም ነበር ጥበቡ። ምክንያቱም ሲጀመር ሚስት ባልን አትፈልግም። ብዙ ጊዜ ፈላጊው ማን ነው? ባል ነው። ስለዚህ ሐዲሱ ማንን ነው ተመልክተው መምጣት ያለበት? ሴት ልጅን ነው። ሌላ ልጠይቅሽ በዚሁ መንገድ በመስረቅ የሚታማው በአብዛኛው ወንድ ልጅ ነው ሴት ልጅ? ወንድ። አየሽ አይደለ? አሁንም ቁርአን ላይ ሲመጣ ወንዶችን አስመልክቶ ነው መስረቅ ነው የመጣው። ያ ማለት ግን ሴት ልጅ አትሰርቅም ማለት ነው አይደለም። አላህ በቁርአን ላይ ሲናገር ወሳሪቁ ብሎ ተናገረ። የወንድ ሰራቂዎች ብሎ ነው ትዕዛዙን ያመጣው እኮ። ለምን በማይመች ሁኔታ ላይ ምንም ላይ ብትሆን ለምን ይላል? እሺ ምንም አሁን እሱን ላትረዳሽ። አሁን እሱ ምንም ሁኔታ ላይ ብትሆን የሚል የለም፣ እንደሱ የሚል የለም። ምን አለ መሰለሽ የሚለው ሐዲስ ምንድነው? የማይፈቀድባቸው ጊዜና የማይመቻት ጊዜ ከሆነ የዛኔ ግንኙነት ራሱ ቢጠይቅ ሐራም እንደሆነ በኢስላም ተገልጾላታል። ለምሳሌ በማይፈቀድ ጊዜና በማይፈቀድ ቦታዎች ብሎ እነዚያን አስቀምጧቸዋል ኢስላም። በወር አበባ ጊዜ ነች ሴት ልጅ ለምሳሌ በዚህ ጊዜ ግንኙነት ቢፈልግ እንዳው በሁሉም ጊዜ እሺ ትበል ተብሏል? ወይንም ደግሞ ይሄንን ባታደርግ መልአክ ይቆጣበታል ወይ? ላ አይቆጣባትም። እሱ በዛን ጊዜ ቢጠይቅ እንዳውም ወንጀለኛ ነው እንደ ኢስላም። መቼ? በማይፈቀድባቸው ጊዜያቶች። በወር አበባ ጊዜ ለምሳሌ አንድ፣ በወሊድ ጊዜ ለምሳሌ ሁለት። አይሻርላ በእነዚህ ጊዜያቶችን ኢስላም እያነሳ በፍጹም በዚህ ጊዜ ግንኙነት እንዳትጠይቅ እንዳታደርግ ብሎ ከልክሎታል። በቁርአን ላይ አላህ ሲናገር ምን አለ? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁር ፈኢዛ ተጠሀርነ ፈእቱሁነ ሚን ሐይሱ አመረኩም ላህ ኢነላሃ ዩሒቡ ተዋቢነ ወዩሒቡ ልሙተጠሂሪን አለ። ሙሐመድ ሆይ አለ ሰዎች ስለ ወር አበባ ይጠይቁሃል፣ እርሱ ደም ቆሻሻ ደም ነውና በዚያን ጊዜ ሚስቶቻችሁን ከግንኙነት አትቅረቧቸው፣ ራቋቸው እያለ አላህ ይናገራል። በዚህ ጊዜ ሴት ልጅ እምቢ ብትል መልአክ ይረግማታል ወይ? ላ አይረግማትም። እንዳውም እሱ በዚህ ጊዜ ቢያደርግ እንደ ኃጢአተኛ ይቆጠራል፣ ቅጣት ሁሉ አለበት። ማስረጃ ሰጥሻለሁ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ወቀዕቱ ዐላ እምረአቲ ወሂየ ሓኢድ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ተሰደቅ ቢዲናር። ሰውየው መጣና ነቢ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ እኔ ከሚስቴ ጋር በወር አበባ ጊዜ ግንኙነት ካላደረግኩ ብዬ አድርጌ ነበር፣ ምን ላድርግ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቅጣት እንዳለበት ገለጹት። አይደለም ይሄ ሰው መልአክ ልመቶ ሊረግምለት ምናምን በዚህ ላይ እንዳውም እሱ ቅጣት አለበት፣ ሂድና 1 ዲናር መጽዋት አውጣ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩት። ንስሐም ግባ አሉት ለዚህ ለኃጢአቱ። የማይፈቀድባቸው ጊዜያቶችና የማይፈቀድባቸው ቦታዎች አሉ። በዚያን ጊዜ ይሄ ሰውዬ በፍጹም መብት የለው። በዚያን ጊዜ እርሱ በጉልበት ተጠቅሞ ቢያደርግ ቅጣትን አስቀምጦበታል ኢስላም። ይህን ይመስላል። ሌላኛው ሱረቱ የሴቶች ምዕራፍ ላይ ይመስለኛል ሚስቶቻችሁን ግረፏቸው ነው ምቷቸው የሚል አለ መሰለኝ። እሺ ስለ ሱራ አስረዳሽ።
እሺ ሚስቶቻችሁን ማን ነው መቷቸው ሳይሆን ከሚስቶቻችሁ እና ሚስቶቻችሁ ይለያያሉ። ባል ሚስቱን መምታት ይፈቀድለታል ወይ? እንደ ጥቅሉ እንደ ኢስላም ላይ አይፈቀድለትም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ሚስቶቻችሁን አትምቱ ብሎ አስተምረዋል። ላ የድሪብ አሐዱኩም ዘውጀተሁ አሉ። አንዳችሁ ሚስቱን እንዳይመታት አደራ አሉ። እናታችን አይሻ ስትናገር ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በፍጹም መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም። አያችሁ አይደለ? ታዲያ ሚስቶቻችሁን ምቱ ይላል ወይ ኢስላም? ላ በፍጹም አይልም። እንዳውም ለሚስቱ መልካም ሆኖ መገኘት አለበት። ባል ለሚስቱ መልካም ሆኖ የተገኘ ከአላህ ዘንድ ሙሉ ሰው ማለት ያ ነው ብሏል ኢስላም። ለሚስት ምን ያክል መልካም መሆን ምንዳው ከአምላክ ዘንድ በቃ ታላቅነትህን ያረጋግጥልሃል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ ይሄን ጨረስን አይደለም? አሁን ሴቶች ግን አንድ አይነት ናቸው ወይ? አይደሉም። መጥፎ ሚስቶች አሉ፣ ጥሩ ሚስቶች አሉ። ሁሉንም በአንድ አይን ኢስላም አያይ። ገብታችኋል አይደለ? መጥፎዋ እንድትታረም ማድረግ አለበት ወይ ኢስላም? ወይንስ ዝም ብላ በጥፋቷ ላይ ይተዋት? ምን ትላላችሁ ልጆች? መጥፎ ነገር የምታደርግ ሴት ብታገኙ ሚስቱን እንደፈለገ መብትሽ ነው ብለው ቢተዋት ይሄ እርሷን እየጎዳት ነው ወይንስ እየጠቀማት? ያለምን ጥርጥር እየጎዳት ነው። ለእርሷም ሆነ እንዲሁም እርሷን እያዩ ለሚያድጉ ልጆች ጉዳት እያደረገ ነው ይሄ ባል አይደለ? ያ ነው። ነገር ግን ያችን ሊገስጻትና ሊያርማት ይገባል። መልካሟን ጫፏን ሊነካት አይገባም። አሁን ሱረቱ ኒሳ ላይ ለሄድልሽ ነው። እዚያ ጋር አላህ ሱብሓነሁ ወተዓላ ሲናገር ምን ይላል መሰለሽ? ሁለት አይነት የሴት አይነቶችን ይገልጻል። አንደኛ መልካም ሚስትን ይገልጻታል። ከዚያ ደግሞ መጥፎ የምታደርግን ሚስትን ይገልጻታል። ሁለቱንም በምን መንገድ ማየት እንዳለብን አላህ ሱብሓነሁ ወተዓላ ያስቀምጣል። ቃለ ሱብሓነሁ ወተዓላ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. يهنو يعني يطيقشي قرآن አንቀጽ ቦታቸዋል። ይህ ነው የጠየቅሽው ቁርአን አንቀጽ። አሁን መጥፎ ሴቶች እንዳሉ መጥፎ ጥሩ ሴቶችም አሉ። ስለዚህ መጥፎን ያለ ማረም ያህል ነው አይነት ነገር ነው አይደል? ላብራራለሽ። ያንን ራሱ ምን አይነት ጥፋት ብታደርግ ነው የሚለውን ገና አሳይሻለሁ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩትን። እሺ ረጋበሽ አዳምጪ። ትዝታ እንደውም አውጥቼ እያሳየሁ ላስረዳሽ ምን እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም በዚያ ጉዳይ ላይ እንደውም እያሳየኋችሁ ይችላል። የተወሰነ ጥያቄ ዛሬ ከመለስክልኝ ሌላ ጊዜ መጥቼ ደግሞ ችግር የለውም። በቃ ይሄንንም እያሳየኋችሁ ላድርግላችሁ። እዚያ ቁርአን ላይ ቀጥታ እንሄድና ሜት አድርጉ። አሁን ላሳያችሁ ያንን የቁርአን አንቀጽ ምን እንደሚል። ባል የሚስት አስተዳዳሪ እንደሆነ ቀድሞ ይናገራል። ያ ማለት ማንኛውም ወጪ የሚመለከተው ባል እንደሆነ ያስተምራል ቁርአን። የሚገርማችሁ ሴት ልጅ የፈለገ ሀብታም ብትሆን እንደ ኢስላም 5 ሳንቲም አውጪ እንደማትባል ታውቃላችሁ። ቀጥታ እዚያ አንቀጽ ላይ መጀመሪያ ሲጀምር ያንን ነው የሚናገረው። የሴት ልጆችን መብት ከገለጸ በኋላ ግን አማጺ ከሆነች ያቺ ሴት ልጅ መጥፎን ነገር ለማድረግ የምታደርግ ከሆነች የዛኔ ያስቀምጣል። ያ መጥፎ ነገር የተባለው ምንድን ነው ወደሚለው እንመጣለን ማለት ነው። እሺ አንዴ ላውጣላችሁ። ሱረቱ ኒሳ ላይ ያውና እዚህ ጋር ይገኛል። እሺ ምን ይላል? ወንዶች በሴቶች ላይ ቋሚዎች ወይንም አሳዳሪዎች ወይንም አስተዳዳሪዎች ናቸው። አየሽ፣ የመጀመሪያው ምንድነው? ባል የሚስቱ አስተዳዳሪ ነው። የሚያበላት፣ የሚያጠጣት፣ የሚያለብሳት እርሱ ብቻ ነው። እርሷ ምንም አይነት ነገር አታወጣም። ይሄን አድርጎላታል መጀመሪያ ኢስላም። እንደሚገርምሽ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። እያንዳንዱን ቁርአን ሐዲሱን እያያዝኩላቸው ልሄድ ከራሴ ሳይሆን ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወንዱ መጣና ባል መጣና ጠየቃቸው። ጃ ረጁሉን ኢለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ነዐም መን ቱጥዒመሃ ኢዛ ጠዒምተ ተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢሕ ወአላ ተህጁርሃ ኢላ ፊል በይት አሉት። ባልየው መጣና አንቱ የአላህ መልእክተኛ ሆይ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ መብት አላቸው አሉት። ለዚያም ለናሙናነት ያክል 5 መብቶችን ጠቀሱለት። ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት፣ ይሄ ግዴታ አለብህ አሉት። አይሻርን? ስለዚህ በእስልምና የቤት አስቤዛዎችን ካገባት ጀምሮ እስከ መጨረሻው ዘመኗ ድረስ ሊያበላት፣ ሊያጠጣት፣ ሊያለብሳት፣ ሊያሳክማት ሁሉን ነገር ሊያደርግ የሚገባው ባል እንደሆነ አስቀምጧል። ሚስት ላይ 5 ሳንቲም የለባትም ሀብታም ብትሆንም። አንደኛ ይሄ ነው። ባል የሚስት አስተዳዳሪ ነው ብሎ ቁርአን አስቀመጠ። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች በገንዘቦቻቸው
ለሴቶች በመስጠታቸው ነው እያለ ተናገረ። አየሽ። ከዚያ ቀጥሎ አሁን ሁለት አይነት ሴቶችን ሊገልጽልሽ ነው። መልካሞቹም ሴቶች አለ። አየሽ፣ በእስልምና ሴቶችን ምቱ ብሏል አይባልም። ሴቶች ከተባለ ሁሉንም ሴት የሚያጠቃልል ቃል ስለሆነ፣ ነገር ግን መልካምና መጥፎ ሴቶች አሉ። ስለ መልካሞቹ ምን ማድረግ እንዳለብን ሊናገር ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሁሉ ጠባቂዎች ናቸው አለ። እነዚያንም አለቀጥሎ ማመጻቸውን አለ። እንግዲህ ሁለተኛ ደግሞ ከመልካሞቹ ውጭ አማጽያን የሆኑ ሴቶች አሉ። ማመጽ ሲባል ጊዜ የእሱን የባልየውን ትእዛዝ ለማለት ሳይሆን የአምላክና የመልእክተኛውን ትእዛዝ የሚያምፁ አካል ሴቶች ናቸው። ኃጢአትንና ጥፋትን የሚያደርጉ ናቸው። በዚያ በጥፋታቸው ምክንያት እርሷን ማመጻ ልጆቻቸውንም ወደ አመፅ የምትጠራ ከሆነች ባል እንዴት መገሰጽ እንዳለበት ሊናገር ነው። እነዚያንም ማመጻቸውን የምትፈሩላቸውን ገስጿቸው አለ። ያው ምከሯቸው ነው ያለው መጀመሪያ ቀድሞ መቷቸው ምናምን አይደለም። መጀመሪያ ግን መገሰጽና መምከር ነው። በዚህ ከተስተካከለች አለቀ። በፍጹም ጫፏን መንካት አይችልም። ይችን መጥፎዋን ራሱ ማለት ነው። አየሽ። ሁለተኛ ሲቀጥል መልካሞችን ምቷቸው ምናምን አላለም። 4 ነጥብ አደረገ እዚህ ጋር። ስለ አማጺዎቹ ሲናገርም ገስጿቸው አለ። መገሰጽ ነው። በመኝታቸውም ተለዩቸው አለ። ይሄን እምቢ ካሉ ማለት ነው ገስጿት አጥፍታ ከዚያ በኋላ አልመከርም ካለች በዚያ በምክር ይምታት አላለም። አሁንም ቀጣዩ ምንድነው? ያኮርፋታል። በመኝታ ይለያታል። መኝታ ቦታ ላይ ብቻ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወአላ ተህጁርሃ ኢላ ፊል በይት አሉ። ብታጠፋ እንኳን ሚስትህ በቤት ውስጥ እንጂ ውጭ ላይ እንዳታኮርፋት ብለው እንደተናገሩት ያ ነው። ለምሳሌ ተሽ ከሆነ ልጅሽ አጥፍቶ ገስጸሽው መክረሽው እምቢ ካለ ከዚያ በኋላ ሲጀምር አንተ የኔ ልጅ አይደለህም ከዚህ በኋላ ስንላቸው ጊዜ የመመለስ ባህሪ ያላቸው። አሁንም እንዲሁ አላህ ሱብሓነሁ ወተዓላ ገስጿቸው ካለ በኋላ ያን እምቢ ከተባለ ወዴት ነው የሚኬደው? እነሱን ወደ መምታት ሳይሆን ቀጥታ አልጋ ላይ መለየት ነው። ጀርባህን ስትተኛ የዛኔ ለካ ጥፋተኛ ነበርኩኝ ይቅር በላይ ብላ ወደዚያ ትመልሳለች። ከጥፋቷ ትታረማለች ኢንሻአላህ። ከዚያ ግን የሚገርምሽ ቀጥሎ ምን አለ? ሳካ ሳታደርሱ አለ። ጉዳት ሳታደርሱባቸው ማለት ነው ምቷቸው ያለው ያ ነው። አሁን ሁለቱን መንገድ ካደረጉ በዚህ ተመክራሽ ካለች አለቀ። ጫፏን መንካት አይቻልም። ጀርባ ማነው አልጋ ላይ ያኩርፏት እምቢ ካለች ማነው ከተስተካከለች የዛኔ እሷን ጫፏን መንካት አይቻልም። ከዚያ በኋላ ግን እነርሱ ላይ ጉዳት በማያደርስ በኩል መልኩ ነው ምታቸው ያለው። ይችላል እዚህ ቦታ ላይ ይሄንን በቅንፍ ነው እኮ የተቀመጠው ሊሏችሁ ይችላሉ። ነገር ግን የለም ይሄ ውሸት ነው ይሏቸዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን የወረደላቸው አካል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አላህ በሰጣቸው ማብራሪያ ሐዲስ ላይ ምን አሉ? اضربوهن ضربا غير مبرح አሉ። ሳካ የማያደርስ ወይንም ምንም አይነት እነርሱን የማያሳምም ምት ነው የምትመታቸው። ያ ማለት ምት እዚህ ቦታ ላይ መታቸው ሲል ዑለሞች ሲናገሩ ምን አሉ? እዛው ቦታ ላይ ባለ በአንሶላ ሊሆን ይችላል። በአንሶላ ወይንም ደግሞ በሲዋክ አሉ። ዓላማው ምንድነው? እርሷን ከጥፋቷ ማረም እንጂ መጉዳት አይደለም። ገብታችኋል? ያ ነው። ቢታዘዟችሁ እነዚህ ሰዎች ምቷቸው ይላል። ላ ቢታዘዟችሁም በእነርሱ ላይ መንገድን አትፈልጉ እንዳትመቷቸው ማለት ነው። አላህ የበላይ ታላቅ ነውና ይላል። እነርሱ ግን ከታዘዙና ከተመለሱ የዛኔ ጫፋቸውን መንካት አይቻልም። አሁን እዚህ ቦታ ላይ ጥፋት የተባለው ምን እንደሆነ ታውቂያለሽ? ትዝታ ነብያችን ሰለላሁ ዐለይሂ ወሰለም ሲያብራሩት ጥያቄ ልጠይቃችሁ ነው። አሁን ባል የሆናችሁ ሰዎች ያለማንም ፍቃድ ሚስታችሁ ቤታችሁ ማንኛውም ጥፋት እንዳልሆነ እንድታውቁ ዘንድ ይሄንን ምቷችሁ ያለበት አላህ ሱብሓነሁ ወተዓላ ያለማንም ፍቃድ ቤታችሁ አንድ ወጣት ሰው አምጥታ ወንድ ልጅ አልጋ ላይ አስተኝታ ብታገኙ ምን ትሏታላችሁ? ይመችሽ ፈታ በይ እንደፈለግሽ ማንንም አምጪ ነው የምትሏት ወይንስ ምን ታደርጋላችሁ? ሌላው እንዳምጥታ ያለ ፍቃዳችሁ ያ ወጣት ሰው መጥቶ ቤታችሁ አልጋ ላይ